አስቡት በዓለም ላይ ካሉ በጣም አስፈሪና ጨካኝ ተዋናዮች መሃል አንዱ የሆነው ሰው በአንድ ወቅት በገዛ እጁ ሕይወቱን ለማጥፋት ወስኖ ነበር። አዎ ልጆቹ የኢንሹራንስ ገንዘብ አግኝተው እንዲኖሩ ሲል ብቻ ራሱን ለመግደል አቅዶ የነበረው ያ ታዋቂ ሰው ዛሬ ግን መላውን ዓለም ያስደነገጠ አንድ ትልቅ ውሳኔ ወሰነ። ይህ ሰው ማን እንደሆነ ታውቃላችሁ? በፊልም ዓለም ላይ ስሙ ሲነሳ ሁሉም የሚንቀጠቀጡለት የብዙዎቻችን ተወዳጅ የሆነው የብሬኪንግ ባድ ድራማዊ አስፈሪው ጋዝ ፍሪንግ ነው። ግን ቆይ ይህ ሰው በሀብትና በዝና መሃል ይኖር ልቡ ውስጥ የነበረውን ያንን ትልቅ የባዶነት ጨለማ እንዴት ሊያጠፋው ቻለ? ትላንት ጧት የወጣው ቪዲዮ መላውን የሶሻል ሚዲያን አናውጦታል። ያ በሚሊዮኖች የሚወደድ ታላቁ ተዋናይ በሞሮኮ ትልቁ መስጊድ ውስጥ ከሙስሊም ወንድሞቹ ጋር እኩል ተንበርክኮ ሱጁድ ሲያደርግና ሸሃዳ ሲታየ ማመን ያቅታል። አንድ ሰው ከራስ ማጥፋት ጨለማ ተነስቶ እንዴት ወደዚህ እውነተኛ የልብ ሰላም ሊመጣ ቻለ? ዛሬ የዚህን ሰው ልብ የሚነካ ሚስጥራዊ ታሪክ ስነግራችሁ በጣም ነው የምትገረሙት። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ይሄ ሁላችንም የምናውቀው ታዋቂ ሰው ማን ነው? እውነተኛ ህይወቱስ ምን ይመስላል? እስኪ ወደ ኋላ ተመልሰን ታሪኩን ከመጀመሪያው እንየው። እውነተኛ ስሙ ጂያንካርሎ ኤስፖዚቶ ይባላል። የተወለደው ከብዙ ዓመታት በፊት በ1958 አውሮፓ ውስጥ ዴንማርክ በምትባል ሀገር ነው። አባቱ ጣሊያናዊ ሲሆን እናቱ ደግሞ ጥቁር አሜሪካዊ ናት። ከአውሮፓ ወደ አሜሪካ ኒውዮርክ ከተማ እየተዘዋወረ ነው ያደገው። የሁለት የተለያየ ዘር ልጅ በመሆኑ ህይወቱ በጣም ቀላል ይመስላል አይደል? ግን በፍጹም ልጅ እያለ ኒውዮርክ ውስጥ ያሳለፈው ህይወት በጣም የሚከብድ ነበር። በትምህርት ቤት ልጆቹ በፊቱ ቀለምና በቁመናው ምክንያት ሁልጊዜ ያሰቃዩት ነበር። በቃ ብቸኝነት በጣም ያሰቃየው ነበር። ግን አንድ በጣም የሚገርም ሚስጥር ልንገራችሁ። ይሄ አሁን በፊልም ዓለም ላይ አስፈሪ ጨካኝ ሆኖ የምናየው ሰውዬ ልጅ እያለ ምን መሆን ይፈልግ እንደነበር ታውቃላችሁ? ቄስ ወይም የሃይማኖት አባት ለመሆን ያስብ ነበር። አዎ ያደገው በጣም ጥብቅ በሆነ የካቶሊክ ሃይማኖት ውስጥ ነው። ልቡ ውስጥ ሁልጊዜ ሰላምንና ወደ ፈጣሪ መቃረብን ይፈልግ ነበር። ነገር ግን ህይወት ወደ ሌላ መንገድ ወሰደችው። ገና በ7 ዓመቱ ነበር ወደ ትወና ዓለም የገባው። መጀመሪያ ያገኘው ስራ ምን ነበር መሰላችሁ? የአንድ ሚስኪን ባሪያ ልጅ ሆኖ እንዲተውን ነበር የተደረገው። ከዛ በኋላ ለብዙ ዓመታት በትናንሽ ፊልሞች ላይ እየሰራ እየተራበና እየደከመ በከፍተኛ ትግል ኖረ። ቆይቶ ግን ትዳር መሰረተ። 4 የሚያማምሩ ሴት ልጆችንም ወለደ። በቃ ህይወቱ የተስተካከለችና ደስተኛ የሆነች መሰለች። ግን እውነቱ ሌላ ነበር። ከጀርባው ማንም ያላሰበው ህይወቱን ሙሉ በሙሉ የሚያናጋ ትልቅ ጨለማና አደጋ እየመጣበት ነበር። ምን አይነት ከባድ ፈተና እንደገጠመው ታውቃላችሁ? ከጥቂት ዓመታት በኋላ ግን ያማረው ትዳር ፈረሰ። ከሚስቱ ጋር ተለያዩ። ከዛ በኋላ የመጣው መከራ ግን ሰውን እብድ የሚያደርግ ነበር። በአንድ ጊዜ ፍጹም ድሃ ሆነ። ቤቱን ተቀማ። ያጠራቀመው ገንዘብ በሙሉ አለቀ። 4 ሴት ልጆቹን የሚመግብበት የሚይዘው የሚጨብጠው አጣ። እስኪ ያስቡት አንድ አባት 4 ሴት ልጆቹ የሚበሉት የሚጠጡት ሲያጡ ምን ያህል ልቡ እንደሚሰበር። ጂያንካርሎ ሙሉ በሙሉ ተስፋ ቆረጠ። ጭንቀቱ ከአቅሙ በላይ ሆነበት። በቃ በዚህ ምድር ላይ መኖር ትርጉሙ አጣለት እና ምን ለማድረግ አሰበ መሰላችሁ? ማንም ሰው ሊያስበው የማይችለውን ነገር አንድ በጣም የሚያስደነግጥ እቅድ አቀደ። በገዛ እጁ ህይወቱን ለማጥፋት ወሰነ። ግን ዝም ብሎ ራሱን መግደል አልፈለግም። እሱ ከሞተ በኋላ ልጆቹ የኢንሹራንስ ገንዘብ እንዲያገኙና እንዲቀይርላቸው ሲል አንድ ሰው ቀጥሮ ራሱን በድንገተኛ አደጋ ለማስገደል ተስማማ። አያችሁ፣ ልጆቹ በሰላም እንዲኖሩ እሱ ሊሞት ወሰነ። ልክ ሊሞት ሲል ግን አንድ ነገር ልቡ ውስጥ መጣ። እኔ በሞት ልጆቼ ገንዘብ ያገኛሉ፣ ግን አባታቸው በሞት ማጣታቸው ውስጣቸው ላይ የሚፈጠረው የዘላለም ቁስልስ በማለት እቅዱን ሰረዘው። ልክ በዚህ ተስፋ በቆረጠበት ሰዓት በአንድ ምሽት ስልኩ በድንገት ጠራ። ይህ ስልክ የህይወቱን መስመር ሙሉ በሙሉ የሚቀይር ስልክ ነበር። ከዛስ ምን ሆነ? ያ ስልክ የብሬኪንግ ባድ ፊልም ላይ እንዲሰራ የቀረበለት ጥሪ ነበር። በቃ በአንድ ጀንበር ህይወቱ ተቀየረ። ያንን ጨካኙንና አስተዋዩን ጋዝ ፍሪንግ ሆኖ ሲተውን መላው ዓለም ወደደው። በአንድ ጊዜ ሚሊዮነር ሆነ፣ ዝነኛ ሆነ። በቃ ስሙን የዓለም ህዝብ በሙሉ አወቀው። ግን እውነቱ ይሄ ነው። ሁሉም ነገር ከተስተካከለለትና ገንዘብ ከሞላለት በኋላ እውነተኛ ደስታን አገኘ? ልቡ ሰላም ሆነ? በፍጹም። እዚህ ጋር ነው እንግዲህ ትልቁና የተደበቀው እውነት የሚመጣው። ብዙዎቻችን በቲቪ የምናያቸው የሆሊውድ ዝነኞች በሀብትና በቅንጦት ውስጥ ስለሚኖሩ ብቻ ፍጹም ደስተኞች ይመስሉናል።
ግን እውነታው ሌላ ነው። ውስጣቸው በጣም ባዶ ነው። ያ ሁሉ ገንዘብ፣ ያ ሁሉ አድናቂ ጂያንካርሎ ልቡ ውስጥ የነበረውን የድሮ ፍርሃትና ጭንቀት ሊያጠፋለት አልቻለም። ለምን ይመስላችኋል? ምክንያቱም እነዚህ ትልልቅ ሀገራት ሰውን እንደ ማሽን ነው የሚያዩት። ስራ፣ ገንዘብ፣ ዝና፣ ሌላ ምንም የለም። ሰውን ከመንፈሳዊ ህይወትና ከእውነተኛ ሰላም ያርቁታል። ጂያንካርሎ ደግሞ ልጅ እያለ ልቡ ውስጥ የነበረውን የፈጣሪ ፍቅርና ያንን የልብ እረፍት ይፈልግ ነበር። በቃ በሀብት መሃል ሆኖ በባዶነት ሲሰቃይ ኖረ። ልክ በዚህ ግራ መጋባት ውስጥ እያለ ሳይበላ ሳይጠጣ ሌሊቱን ዝም ብሎ ይተኛ ነበር። በጭንቀት ነበር የሚያሳልፈው። አንድ ቀን ጨለማውን ሙሉ በሙሉ የሚቀይር አዲስ አጋጣሚ ከፊቱ ተከፈተለት። መላውን ዓለም ያስደነገጠው ትልቁ መጋለጥ ምን ነበር መሰላችሁ? ታዲያ ይሄ መላውን ዓለም ያስደነገጠው ትልቅ ታሪክ እንዴት ሊጀመር ቻለ? ጂያንካርሎ አዲስ ፊልም ለመስራት ወደ ሳውዲ አረቢያና ሞሮኮ ተጓዘ። እዛ ሲሄድ ግን ያጋጠመው ነገር ከፊልም ቀረጻ በጣም የላቀ ነበር። እዛ በነበረበት ጊዜ በየቀኑ ከተራ ሙስሊሞች ጋር ይገናኙ ነበር። በፊልም ቀረጻ ቦታ፣ በመንገድ ላይ፣ በገበያ ውስጥ የሰው ሰዎችን ጨዋነት፣ ፍቅር፣ መከባበርና ለእንግዳ ያላቸውን ክብር በአይኑ አየ። I would just say, okay, so you want to go backwards or forwards? I love Morocco. The first thing I did was take a tour of the mosque. It was really wonderful and prayed there. It was a very wonderful feeling of how it was built and what it means to the Moroccan people. I went to the souk and walked around and saw everyday people in everyday life. That was an amazing thing. በቃ ልቡ ውስጥ ከዚህ በፊት በሆሊውድ ህይወቱ ውስጥ ጨርሶ አግኝቶት የማያውቀው በጣም ትልቅ ሰላምና መረጋጋት ተሰማው። ያ የዝና ገንዘብ ጩኸት በሙሉ ጠፋለት እና ምን አደረገ መስላችሁ? ትላንት ጧት መላው ዓለምን በእንባ ያረጠበው ያ ትልቁ ዜና በይፋ ወጣ። የፕሬጊንግ ባድ አስፈሪውና ጨካኙ ጋዝ ፍሪንግ በሞሮኮ ከተማ በሚገኘው በትልቁ የንጉስ ሐሰን መስጊድ ውስጥ ተገኘ። በዛ ታላቅ ቦታ ላይ ቆሞ የእስልምናን እምነት በደስታ ተቀብሎ ሸሃዳ ያዘ። ከአዳዲስ ሙስሊም ወንድሞቹ ጋር እኩል ትከሻ ለትከሻ ገጥሞ ሱጁድ ወርዶ ለፈጣሪው ሰገደ። ይሄ ቪዲዮ በኢንተርኔት ላይ ሲለቀቅ መላው ዓለም ማመን አቃተው። ሰላም ፍለጋ ሲንከራተት የነበረው ያ ትልቅ ሰው በመጨረሻ እውነተኛውን ሰላም አገኘ። ነገር ግን ይሄ ዜና እንደወጣ ብዙ ሰዎች ጥርጣሬ ማምጣት ጀመሩ። ይሄ ሰውዬ እውነት ከልቡ ነው እስልምናን የተቀበለው ወይስ ጀርባው ላይ ሌላ የተደበቀ ጥቅም አለ የሚሉ ወሬዎች መውጣት ጀመሩ። ለመሆኑ የዚህ ጥርጣሬ እውነት ምንድነው? አንዳንዶች ለጥቅሙ ነው፣ አዲስ የሳውዲ ፊልም ለማግኘት ነው እያሉ ሊጠራጠሩ ይችላሉ። ግን እኛ ሙስሊሞች ሁልጊዜ የሰውን ውጫዊ መስመር እንጂ የልብን ሚስጥር አናውቅም። የሰውን ልብ የሚያውቅና የሚመረምረው አላህ ብቻ ነው። አንድ ሰው ሸሃዳ ይዞ ወደ ፈጣሪው ሲመለስ ያለፈው ጥፋቱ በሙሉ ተሰርዞ እንደ አዲስ ሕፃን ልጅ ንጹህ ይሆናል። ይህ ታሪክ ለሁላችንም በተለይ ለእኛ ለኢትዮጵያውያን በጣም ትልቅ ትምህርት አለው። እባካችሁ በደንብ አስተውሉ። በዚህ ምድር ላይ ስም፣ ዝና፣ ሀብትና ወርቅ ብቻውን የልብ ሰላም ሊሰጥ አይችልም። በዱንያ ላይ የፈለገውን ያህል ብናገኝ ልባችን ውስጥ ፈጣሪ ከሌለ ሁልጊዜ ባዶ ነን። ያ ሁሉ ዓለም ያደነቀውን በሚሊዮን የሚቆጠር ገንዘብ ያለው ታላቅ ሰው እውነተኛ ሰላም ያገኘው መስጊድ ውስጥ ተንበርክኮ ሱጁድ ሲያደርግ ነው። ጂያንካርሎን አላህ በእምነቱ ላይ ያጽናው። ቀሪዎቹንም የፊልም ጓደኞቹን ወደዚህ እውነተኛ የልብ ሰላም ይምራቸው ዘንድ ዱዓችን ነው። ውድና የተከበራችሁ የቻናል ቤተሰቦች እናንተስ ስለዚህ አስገራሚ ታሪክ ምን ታስባላችሁ? ያ ሁላችንም የምናውቀው አስፈሪው ጋዝ ፍሪንግ ዛሬ መስጊድ ውስጥ ሱጁድ ሲያደርግ ማየቱ ውስጣችሁ ላይ ምን አይነት ስሜት ፈጠረ? ሐሳባችሁንና ለአዲስ ወንድማችን የሚሰማችሁን መልካም ምኞት አሁኑኑ በኮሜንት መስጫው ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለአዳዲስና ልብ ለሚነኩ ታሪኮች ደግሞ ቻናልን ሰብስክራይብ አድርጉት። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ሰላም።